እግዚአብሔር አምላክ ጠርቶኛል። ይሄው በዚህ ጉባኤ ፊት 100% አይደለም ከመቶ በላይ ፐርሰንት ቢኖር እርግጠኛ ሆኜ ልንገርሽ፣ ዛሬ ስታገለግይ በሰማንሽ፣ ዛሬ ስታገለግይ ባየንሽ መንፈስ ሁላችንም ተባርከናል። አሁን በቀጣይ ግን በጌታ በኢየሱስ ስም በምታገለግይባት ቤተ ክርስቲያን፣ አቤት በምትንቀሳቀሽባቸው መሰዊያዎች ሁሉ ዳመና ከአንቺ ጋር አብሮ ይንቀሳቀሳል። ዛሬ በቃ ተመሳሳይ መንፈስ ነው። ክብር ነዋ። በሐዋርያት ሥራ ላይ እግዚአብሔር ቃል ሲናገር እንደዚህ አይደለም የሚለው 10:38 ላይ እግዚአብሔር አምላክ የናዝሬቱን ኢየሱስን በኃይል መንፈስ ቀባው ይላል። እርሱም የታሰሩትን እየፈታ ዕውሮችን እያበራ በቃ ደውያኖችን እየፈወሰ መልካም እያደረገ ያልፍ ነበር ተብሎ ተጽፏል። ያ ክብር በአንቺ ውስጥ አሁን ስራ ይጀምራል። አሜን፣ 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 አሜን። ያ ክብር በኢየሱስ ስም በአንቺ ስራ ይጀምራል። እሺ፣ በጣም የገረመኝና እንደው ቀለል አድርጌ እንደው ቀመስ ስላደርግሽ በሮሜ መጽሐፍ ላይ ወንዶች የሚገባውን ትቶ የማይገባውን አደረጉ ይላል። እግዚአብሔርን አሳዘኑ ይላል። እግዚአብሔርን እንደ እግዚአብሔርነቱ አላወቁትም፣ አላከበሩትም ይላል። እግዚአብሔር ወደ ቀላጮች፣ ወደ ሌዝቢያን በኢየሱስ ስም በእሳት ክብር ይልክሻል። ይው ወንድ ከወንድ ጋር እንዲጋባ መጽሐፍ ቅዱስ አይፈቅድም። ሴት ከሴት ጋር እንድትጋባ መጽሐፍ ቅዱስ አይፈቅድም። ይህንን ሕግ የሚከለክል የክብር መንፈስ በኢየሱስ ስም በአንቺ ላይ መጣ ዛሬ። ኤላዳንያ ሳኪቫንቶ ብራድ አንቺ የቤት እመቤት ለመሆን አልተጠራሽም። የቤት እመቤትም ሆነሽ አይደለም፣ ወይም ደግሞ ነዋሪ ሆነሽም አይደለም። በጌታ በኢየሱስ ስም እግዚአብሔር ለከበረ ስራ ነው ወደ አንድ ስፍራ የሚልክሽ። ያላችሁ ቅዱሳን ደግሞ በኢየሱስ ስም ሆነብሽ እያላችሁ እንጽፉ ፈልጋለሁ። አዲስ አጀንዳ ተከፍቶ ያለው በመንፈስ አዲስ አጀንዳ። ይሄ አጀንዳ በኢየሱስ ክርስቶስ ስም ስለ ጽድቅ የሚወራበት አጀንዳ ነው። ይህ መጥፎና ጠማማ ትውልድን በጌታ በኢየሱስ ክርስቶስ ስምና ስልጣን እያጠራ እያበጀ እያስተካከለ። ኧረ አንቺ ባለጉዳይ ነሽ፣ ባለጉዳይ ነሽ፣ ባለጉዳይ ነሽ። እስኪ ከኔ ጋር እንደዚህ በይ፣ ሕጋቸውን የሚሽር በይ እስኪ። የሰማይ አጀንዳ ዛሬ በእኔ ተከፍቷል። በኢየሱስ ክርስቶስ ስም ራስሽን ጠብቀሽ ራስሽን ከብዙ ነገሮች ቆጥበሽ መሆን እየቻልሽ ማድረግ እየቻልሽ መጠቀም እየቻልሽ ኖ እኔ ከእግዚአብሔር ጋር ብቻ የምንቀሳቀስ ከእግዚአብሔር ጋር ብቻ እምሆን ብለሽ ባልሽበት ባወራሽበት በዚያ ጉዳይ ላይ እግዚአብሔር ደግሞ መጣ። ስለ እኔ ብለሽ በተጎዳሽበት፣ ስለ እኔ ብለሽ ባጣሽበት በዛ በኢየሱስ ስም ክብር ይሆንልሽ ዘንድ አሁን ሕጋቸውን የሚቀየር እንደዚህ አይደል የተባለው? የዳንኤልን ሕግ የማይከተል የዳንኤልን አምላክ የማያመልክ የዳንኤልን አምላክ የማያመልክ ለእርሱ የማይሰግድ ቤቱ የጉድፍና የቆሻሻ መጣያ ይሁን። የጌታን ምጽአት እንድታፋጥኝ እኮ ነው በኢየሱስም። ለብዙዎች እኮ የንስሐ ዕድል ሰጥቶ እንጂ ጌታ እኮ የሚመጣበት በቃ ሰዓቱ አልቋል። ቅዱሳን ጊዜው አልቋል። አልቋል እኮ አልቋል። በኢየሱስ ስም የዚያ አጀንዳ ሰራተኛ እግዚአብሔር አንቺን አድርጎሻል። እሰይ! በጌታ በኢየሱስ ስም የዚያ አጀንዳ ሰራተኛ እግዚአብሔር አንቺን አድርጎሻል። ዋ! በናዝሬቱ ጌታ በኢየሱስ ክርስቶስ ስም አባት እግዚአብሔር ሆይ ለባሪያ ጸለይኩላት። ዛሬ የቀናውን መንገድ አስተካክለ በጌታ በኢየሱስ ክርስቶስ ስም ወደዛ ጨለማ፣ ወደዛ እርኩሰት፣ ወደዛ ውድቀት፣ ወደዛ እግዚአብሔር አምላክ በጌታ በኢየሱስ ስም እግዚአብሔር ወደማይጠራበት ወንጌል ወደ ቀለለበት ስፍራ
ብዙ ኃያላኖች ቆሞ የሰበኩበት ስፍራ የነበረ ብዙ ሰዎች እግዚአብሔር ተአምራት ያደረጉበት አንተ ስትፈውስ ያሳዩበት ከተማ ስፍራ ላይ ዛሬ ግን ጌታ ሆይ ዓለሙ ተቀይሮ ነገሩ ተቀይሮ ሌላ የሆነበት እዛ ስፍራ ላይ በጌታ በኢየሱስ ክርስቶስ ስም ዛሬ ስለላካት በእርሷ መስራት ስለጀመርክ አጀንዳው ስለተከፈተ ሕጋቸውን አልፋ ስለምትናገር ዛሬ ለዘብ ብላ ቀስ ብላ በምታስረዳበት በዚህ መንገድ ሳይሆን እግዚአብሔር አምላክ ሆይ እንደ ጨካኝ እንደ ኃያል እንደ ብርቱ እንደተቆጣ ወታደር እግዚአብሔር አምላክ ጦር ግንባር ሄዶ በኢየሱስ ስም ድንበር እንደሚያስከብር እንደዛ እግዚአብሔር ጉልበት ተገልጦባት ኃይል ተገልጦባት ሕጋቸውን ስለምትቀይር ብዙ ወረቀቶችን ስታስቀድድና ወደ እሳቱ ስታስጥላ ያለው በኢየሱስ ስም በሰው ዘንድ የማይቻል እግዚአብሔር በእኔ ዘንድ ይቻላል እያለች ነው። ቱቻ እስኪ ተጨምሮልኛል በይ። ሃሌሉያ። ሌላ ተጨምሮልሻል። ብቃትሽ እኔ ነኝ እያለች ነው ጌታ እግዚአብሔር። ብቃትሽ እኔ ነኝ። አባት እግዚአብሔር ሆይ በኢየሱስ ስም ባሪያን ስለረዳት እናመሰግናለን። እጅ በሷ ላይ ስለሆነ ተባረክ። አንዳንድ ሰዎች ለእነሱ ወንጌልን መናገር ያሳስረናል። እነሱን መከልከል እኛን ብዙ ነገር ያሳጣናል። በኢየሱስ ስም የገባሽ ሕግ ትቀይሪያለሽ። ቀሪ ዘመንሽ ፈጽሞ ይሄ በሷማ ሊሆን አይችልም ብለው ሰዎች ማመን እስኪያቅታቸው ድረስ የሰራዊቱ ጌታ እግዚአብሔር ይህንን ባንቺ ያደርጋል። ተፈጸመ፣ ሆኖልሻል። እየደረሰ ነው። በስቲ እንደ እግዚአብሔር ሴት እየደረሰ ነው። ቀኖቹ አልቀዋል። በስኪ አሜን። በቃ እየደረሰ ነው። ቀኖቹ አልቀዋል። እሺ በቃ ወሩ አልቋል። በኢየሱስ ስም ሰዓቱ ደርሷል። በቃ ኮንግራ ብለሽ ድንገት በሰበር ብቅት ያለሽ በኢየሱስ ስም ለበረከት ሁኑልን። የእግዚአብሔር እጅ ካንቺ ጋር ይሁን። ወሮቹ አጥረዋል። እሺ 30 ቀኖች አመት ደግሞ 12 ወራቶች አይደል ያሉት? አጥረዋል በኢየሱስ ስም። እናመሰግናለን አባቶይ፣ ክብር ሁሉ ላንተ ይሁን። ከተባረኪ፣ ተሳክቶልሻል። ዘመንሽን የሰጠሽው ጌታ፣ ሁሉን ትተሽ የተከተልሽው ጌታ፣ የናቅሽለት ጌታ በኢየሱስ ክርስቶስ ስም እርሱ ደግሞ አንቺን ሊክስሽ መጥቷል። በሶስት ነገር ይክስሻል። በቃ ጎርደድ ብለው በኢየሱስ ክርስቶስ ስም በቃ ድል የሚያረጉ ሰዎች አሉ። ድል ይሆንልሽ። በቃ ዘማሪው ተዘጋጁ። የዛን ቀን እሰይ ብላችሁ ደከመኝ ጉሮሬ ምናምን የለም በቃ ቅውጥ አድርጋችሁ ዘምሩ። ቀኑ ደርሷል። በኢየሱስ ስም ተባረኩልኝ። ያው እኔ ትንሽ በሁለት ዓለም ውስጥ ሆኜ ምናልባት ሰዓት እንዳልሻማ አንዳንድ ነገሮች ምናምን ብዬ ነው። በኢየሱስ ስም ግን ተሳክ